አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ለቀዳማዊነቱ ትናንት ለማዕከላዊነቱ ዛሬ ለዳህራዊነቱ ነገ የማይባልለት የዘላለም አምላክ ቅዱስ እግዚአብሔር አምላካችን በልብ ታስቦ ባንደበት ተነግሮ ስለማያልቀው ቸርነቱ ስሙ ለዘላለም ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ቅዱሳን መላእክት የምስጋናዋን ባህር ቀርተው ከማይጨርሱት ከእናታችን ከቅድስት ድንግል ማርያም ጋር የተመሰገነ ይሁን። ክቡር አባታችን መላከ ስብሐት ኪነ ጥበቡ የዚህ ታላቅ ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ መምህራን በየማይረጋችሁ፣ ካህናት አባቶች፣ ዲያቆናት ወንድሞች፣ የቅድስት ቤተ ክርስቲያን ጌጥ የሆናችሁ ምእመናን በእግዚአብሔር ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ቸሩ እግዚአብሔር አምላካችን በቸርነቱ ስለጠበቀን ክብር ምስጋና ይግባው። በመካከላችን ተገኝቶ የጠመመውን አቅንቶ የጎደለውን ሞልቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አንድ ሰው የእግዚአብሔርን ቃል ሲማር አንድ ቀን አንድ ትምህርት በሚሰማበት ጊዜ ሰይጣን በቀደደበት ቀዳዳ በኩል የሚያቆመው አንድ እንጨት ለመቁረጥ መሆን አለበት። አንድ ትምህርት ስትሰሙ፣ አንድ ስብከት በሰማችሁ ጊዜ ሰይጣን ባጎደጎደው በኩል የምትሞሏት ጭብጥ ነገር ይዛችሁ መሄድ ይገባል። ካልሆነ ተማርን አይባልም። ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ይናገራል። አንተ ሰው ቃለ እግዚአብሔር ስትማር ባትለወጥም ዝም ብለህ ተማር። ሁልጊዜ ተማር። ላትስተካከል ትችላለህ፣ ላትለወጥ ትችላለህ፣ ግን ተማር። ቢያንስ ጥሩ ሰው እንኳን ባትሆን ራስህን ለመውቀስ የምትችልበት አቅም ታገኛለህ። ካልተማርክ ግን ራስህን እንኳን መውቀስ የምትችልበት አቅም አታገኝም። ስለዚህ ተማር። ስትማር ቢያንስ ኃጢአት እንኳን ስትሰራ ራስህን እየወቀስክ ትሰራለህ። ይቺ የንስሐ በር ትሆንሃለች፣ አንድ ቀን ወደ ንስሐ ትመራሃለች ይላል። ስለዚህ ስንማር ለሕይወታችን ቀዳዳ አንዲት ነገር ወስደን የምንደፍናት መያዝ አለብን። እግዚአብሔር የሚረባንን ያስተምረን። ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ መስሎ አስተምሯቸዋል። ምሳሌ መስሎ ለሐዋርያት ሲናገር ያለ ምሳሌ ማስተማር ይቻለዋል። ሁሉም ይቻለው ጌታ ነው። ነገር ግን ስለ ሁለት ነገር በምሳሌ ይናገራል። ስለ ሁለት ነገር፣ አንደኛ ለቅጥነተ ሕሊና ሲባል ነው። ቅጥነተ ሕሊና ቅጥነተ ሕሊና ታውቃላችሁ? ቅጥነተ ሕሊና ሰምታችሁ አታውቁ? ቅጥነተ ሕሊናም ይባላል። ለሱ ነው። ሁለተኛው ደግሞ ለምንድን ነው ሲባል፣ ለምንድን ነው በምሳሌ ጌታ የሚያስተምረው ሲባል፣ ወንጌልን ያለ ልፋት መማርና መረዳት እንደማይቻል ሲናገር ነው። አሁን ተመሩ። ትኩስ ገንፎና ቀዝቃዛ ገንፎ ታውቃላችሁ? የበረደ ገንፎ ሁሉም ሰው ይውጠዋል። ትኩሱን ግን አቅም ያለው ነው እንጂ ያልበረታና ያልጠነከረ ሕፃን ቢበላው ጉሮሮው ላይ ተለክቆ ያሰቃየዋል። አቅም ያለው ሰው ነው ትኩሱን የሚበላው። አጥንት የሚቆረጥመው ጥርስ ያለው ሰው ነው። ድድ ብቻ የሆነ ሰው ግን ከፍትፍት በስተቀር መብላት አይችልም። ስለዚህ ጥሬ ለመቆርጠም ቆሎ ለመብላት አጥንትን ለመቆርጠም ጠንካራ ጥርስ እንደሚያስፈልግ ሁሉ የእግዚአብሔርን ቃል ለመረዳት ጠንካራ የልብ ትከሻ ያስፈልገዋል። ማንኛውም ሰው በስጋዊ ድካም ያለ በፍልስፍና የተዋጠ እንደ ስጋው ፈቃድ የእግዚአብሔርን ቃል በራሱ ልክ ቀዶ ሰፍቶ መረዳት የሚችልበት አይደለም። የእግዚአብሔር ቃል በቅጥነተ ሕሊና በጸጋ ብዛት
ሊረዷት የምትቻል ናት። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ተራራ ላይ ወጥቶ ካስተማረበት ምክንያት አንዱ ተራራ ላይ የወጣ ሰው ንጹሕ አየር ያገኛል። ግን ተራራውን በትዕግስት መውጣት ይጠይቃል። ወንጌልንም ለመስበክም ሆነ ለመረዳት ድካምና ተጋድሎ ይጠይቃል። ድካም ስጋን ፍቆ መጨረስ፣ በረሃብ መቅጣት የሚቀርብን ነገር ሊኖር ይችላል። ቅዱስ ጳውሎስ እንዲህ ይላል፣ ስለ ክርስቶስ ጥቅሜን ሁሉ ላጣው እወዳለሁ ይላል። ስለ ክርስቶስ ጥቅሜን ሁሉ ላጣው ወደድኩ፣ ሁሉን እንደ ጉድፍ ቆጠርኩት ይላል። እምንንቀው ነገር ከሌለ እንዳገኙ እየበሉ፣ እንዳገኙ እየተኙ፣ እንዳገኙ እየተናገሩ፣ እንዳገኙ እየዞሩ፣ በያገኙበት እየወደቁ የእግዚአብሔርን ቃል መማርም ማስተማርም መተርጎምም አይቻልም። ተመልከቱ፣ ከእግዚአብሔር እግር ስር የተገኘች ናት። በድካም ክርስቶስ ተሰቅሎ የሰራትን ትምህርት 24 ሰዓት እየበሉ በምቾት እንዳሳማ እየተቀማጠሉ ልረዳሽና ልተርጉምሽ ልስበክሽ ቢሏት እሺ አትልም። ድካምን ይጠይቃል። ደክሞናዋ የሰራት ወጥቶ ወርዶ አንተ ውእቱ ምርጉዘ ጻድቃን ተስፋሆሙ ለስዱዳን፣ የስደተኞች ተስፋ የጻድቃን ምርኩዝ ነህ የሚባል ጌታ ተሰዶ አቃቅማ ተወግቶ ቀላያትን በፍኙ የሚሰፍር አምላክ ተጠምቶ መሴሴ ሁሉ የሚባል ቁንጫጭትን እንኳን ሳይዘነጋ የሚመግብ አምላክ ተርቦ ተሰቃይቶ የእኛን ስድብ ያራቀ አምላክ ለሚሰደቡት ምስጋናን የሚሰጥ አምላክ በክብርና በሞገስ የሚያሰለጥን ጌታ ተሰድቦ ለጽጌረዳዎች ማዕዛን ያጎናጸፈ አምላክ በኃጢአት የከረፋ የአይሁድ ምራቅ ተተፍቶበት ነው ይቺ ሕግ የተሰራችው። ወንጌል በቀልድ አልተገኘችም፣ በቀልድም አትሰበክም፣ በቀልድም ሊረዷት አይቻልም። እንደ ዋዛ ምእመናን ልብ ሊኖረን ይገባል። ማንም ሰው ከመሬት ተነስቶ 3 ወር ከቴሌቪዥን ስር አዳምጦ ልስበካችሁ ሲላችሁ እሺ አትበሉ። ማንም ሰው ደርሶ ነቢይ ነኝ ይላል። እንደው ይገርማል እኮ ትናንትና አንድ ነገር ሲያደርግ የነበረው ሰውዬ ነቢዩኛለሁ። እንደው ነቢይነት እንደ ቅጠል ይቆነጠሳል እንዴ? ደርሶ አንድ ሰውዬ ነበረ እና ሰርከ ጸሎት ይማራል እና ሲማር እንዲህ አለ፣ እኔ እንግዲህ ለስብከት በቅቻለሁ፣ መሰበክ በቅቶኛል፣ መድረክ ስጡኛል። ብዙ ቀን ተምሯል እውነት ለመናገር ሰርከ ጸሎት ላይ። በኋላ ኧረ ተው ለሰባኪነት አልበቃህም አሉት። ስጡኝ አልኳችሁ እኮ ማስታወሻ ላይ ያልጻፍኩት ርዕስ የለም አለ። እሺ ተሰጠው። ዛሬ የምነጋገርበት ርዕስ ተዘጋጅታችሁ ጠብቁኝ የሚል ነው አለ። በኋላ እዚህ ጫፍ ላይ መድረኩ ጫፍ ላይ ተንጠልጥሎ ነው የሚሰብከውና ተዘጋጅታችሁ ጠብቁኝ ይላል። ከዚያ ቀጥሎ ምን ይናገር? ተዘጋጅታችሁ ጠብቁኝ ብሏል። እንግዲህ እሺ ከዚያስ ሲባል ተዘጋጅታችሁ ጠብቁኝ። በኋላ አንዲት እማሆይ ቁመው ይሰሙታል። ሰውየው ተዘጋጅታችሁ ጠብቁኝ ብሏል ምእመናን ይላል። ሌላ የሚለው የለውም። ያልተማረውን አጎተራው ስንዴ ሳይኖር ስንዴ ቆንጥሮ ማበደር ይቻላል? እንዴት ሆኖ ይቻላል? ከጎተራው ካለ መቆንጠር ይቻላል። ከተማሩት መምዘዝ ይቻላል። ካልተማሩት እንዴት ሊሆን ይችላል? ያለ ስቃይ እኮ በታምር ምስጢር አይገለጥም። ሞኝ አትሁኑ ምእመናን። አሁን ይሄ ሰውዬ ተዘጋጅታችሁ ጠብቁኝ እስኪ በል እንግዲህ ሲባል በዚያችሁ ደግሞ በስሜት ተመሰጥኩባት ብሎ ደግሞ ወዳና ወዲህ ይወራጫል። እንደው አይደረስ አይደለም መቼስ ወጉ ይድረሰኝ ብሎ ነው። ሲወራጭ አዳጠውና እማሆይ ላይ ወደቀ። እማሆይም ምን እንዳሉ ታውቃላችሁ? እኔ ያልሰማ ብዬ ነው እንጂ አንተስ ተናግረህ ነበር፣ እወድቃለሁ ተዘጋጅታችሁ ጠብቁኝ ብለህ ነበር አሉት። ስለዚህ እንደዚህ ለመውደቅ ካልሆነ ከመሬት እየተነሱ መጽሐፍ ቅዱስን መጥቀስ የሚያዋጣ አይደለም። በምሳሌ መስሎ የተናገረበት ምክንያት መድኃኔ ዓለም ኢየሱስ ክርስቶስ ምሳሌን የመረዳት ጸጋና ዕውቀትና ድካም ያላቸው ብቻ ወንጌልን እንዲረዷት የደከመባት የለፋባት ወዙን ያንጠፈጠፈባት ጥሬ የቆረጠመባት የተሰቃየባት
ቅማል የተበላባት የለፋባት ብቻ እንዲረዳ ተኝቶ እንደማይታፈስ መሬት እንኳን ሳይቆፍሯት አዝመራ አትሰጥም። የእግዚአብሔር ቃል ዝም ብሎ ይታፈሳል? አይታፈስም። ስለዚህ ይህንን ለማስተማር በምሳሌ ያስተምራል። በምን ያስተምራል አልኳችሁ? በምሳሌ ያስተምራል። እንደገና ደግሞ በቅጥነተ ሕሊና ለቅጥነተ ሕሊና እስኪ ሁላችሁ ቅጥነተ ሕሊና በሉ በሉ በሉ። ቅጥነተ ምንድን? አሁን የሰው ሕሊናው ወፍራም ነው። ወፍራም አታውቁም እናንተ? ወፍራም አይደላችሁ እንዴ? እና ወፍራም ሕሊና አለ። ወፍራም ነገር በጠባብ ነገር ማለፍ አይችልም። ወፍራም ወይ ጋሬጣ ግጦት ወይ ተቀዶ ካልሆነ በጠባብ ነገር ማለፍ አይቻልም። ቀጭን ግን በጠባብ ያሳልፋል። ወፍራም ሕሊና ማለት ወይም ደግሞ ቅጥነተ ሕሊና የሌለው ሰው ማለት ረቂቅ ነገሮችን መረዳት የማይችል ወፍራም ሕሊና ስለያዘ በሆድ የደነደነ በእንቅልፍ የደነደነ በፍልስፍና የደነደነ ሕሊና የያዘ ሰው ረቂቅ የሆነውን የእግዚአብሔር ቃል መረዳት አይችልም። ይህንን ሳይችል ሲቀር ምን ማድረግ ይጀምራል መሰላችሁ? እሱ እንደ እግዚአብሔር ቃል መኖር ሲያቅተው የእግዚአብሔርን ቃል እንደሱ ማድረግ ይፈልጋል። እሱ እንደ እግዚአብሔር ቃል ሀበነ ንሁር በትእዛዝከ፣ አቤቱ በትእዛዝህ እንድንሄድ ምራን ይላል መጽሐፈ ኪዳን። አቤቱ በትእዛዝህ እንድንሄድ ምን በለን ነው? አቤት ምን ይበለን ነው? ምራን። ልብ ብላችሁ ስሙ። እኛ ትእዛዙን እንምራ ወይስ ትእዛዙ እኛን ይምራል? ማን ነው ሊመራን የሚገባው? ትእዛዙ እኛን ይምራን። ሊመራን የሚገባው ሰው እንደ እግዚአብሔር መኖር ይገባዋል እንጂ እግዚአብሔር እንደ ሰው እንዲሆን መሆን አይቻልም። ሐሳቤ እንደ ሐሳባችሁ፣ ምክሬ እንደ ምክራችሁ አይደለም ይላል። ሐሳቤ እንደ ሐሳባችሁ፣ ምክሬ እንደ ምክራችሁ አይደለም። ለምሳሌ ሥላሴ አንድም ሦስትም፣ እስኪ ሥላሴ አንድም ሦስትም በሉ። አንድም ሦስት። አሁን ይህንን ለምሳሌ አንድ ከሆኑ እንዴት ሦስት ሊሆኑ ይችላሉ? ለምሳሌ እኔ አንድ ነኝ፣ ሦስት ልሆን አልችልም። ሦስት ከሆኑ ደግሞ ለምሳሌ ይሄኛው ወደ አንድነት አይቀየርም። ሦስት ዳቦዎችን ባስቀመጥ አንድ አይደሉም። እንዴት ሊሆን ይችላል? አንተ የምታውቀው ሦስት እንደ ሥላሴ ሦስትነት አይደለም። አንተ የምታውቀው አንድ እንደ ሥላሴ አንድነት ያለ አይደለም። እኛ ሥላሴ አንድነታቸው እኛ እንደምናውቀው አንድ አይደለም። ሦስትነታቸው እኛ እንደምናውቀው ሦስት ያለ አይደለም። እኛ በምናውቃት እንጥፍጣፊ ሥጋዊ ዕውቀት የእግዚአብሔርን ቃል መረዳት እንዳንችል በጾምና በጸሎት በስግደት በትምህርት ብዛት በትህርምት ብዛት በተጋድሎ ብዛት ሕሊናቸውን ያረቀቁ ሰዎች ቅዱሳን መረዳት እንዲችሏት በምሳሌ እስቲ ቅጥነተ ሕሊና በሉ። ቅጥነተ ሕሊና አርቆ የሚያይ ማለት አርቆ የሚያይ ነገሮችን በደንብ የሚረዳ። ለምሳሌ ጫካ ውስጥ የጦጣ ስዕል ጫካና ጦጣ ሳልኩኝ በወረቀት ጦጣና ምንድን ነው ያልኳችሁ? ጫካ። በጣም ጥሩ። ለሁለት ሰዎች አሳየዋቸው። አንዱ ቅጥነተ ሕሊና አለው፣ ረቂቅ ነው፣ በደንብ አስተውሎ እስከ ውስጥ ነው የሚያየው። አንዱ ደግሞ ወፍራም ነው። ምንድን ነው የሚያደርገው? ወፍራሙ ኧረ ይሄ ጫካ ደስ ሲል ይላል። ቅጥነተ ሕሊና ያለው ኧረ ይቺ ጦጣ ይላል። እስከ ጦጣይቱ ድረስ ውስጥ የተንጠለጠለችውን ጭምር የሚያይ ማለት እስከ ውስጥ ማየት የሚችል አይን። ይሄ አይን አባቶቻችን ተመልከቱ፣ ሰማዩ አልተሰበረም፣ ሰማዩም አልተቀደደም። ሰማዩ ሳይጣመም ሰማዩ ሳይሰበር እነሱም ቦታቸውን ሳይለቁ የሥላሴን መንበር ሥላሴን ከነመንበራቸው ከነመላእክት ከነምስጋናቸው የሚያዩበት ረቂቅ አይን ቅጥነተ ሕሊና ተብሎ ይጠራል። ቅጥነተ ሕሊና እንዲህ ያለ አይን ነው አይን የሚባለው የውስጥ አይን ያለው ሰው። ስለዚህ ይሄ እንዲሆን በምሳሌ የተነገረውን መጽሐፍ ቅዱስ በቅጥነተ ሕሊና መረዳት እንችላለን። ቅዱስ ዮሐንስ አፈወርቅ ተመልከቱ፣ ይህንን ቅጥነተ ሕሊና በምድር ተቀምጦ እስከ ሥላሴ መንበር የሚበርበት የሕሊና ክንፍ ያገኘው እንዴት ሆኖ ነው ብትሉኝ፣
ጭብጥ ገብስ ሳይሸከሸክ እየበላ ነው። ጭብጥ ገብስ ሳይፈተግ ሳይታሽ ከናሰሩ እየቆረጠመ ቤት ዘግቶ በበረዱበት እጁን እንኳን መጽሐፍ በሚጽፍበት ጊዜ እጁ ቢታመም በጅማት አስሮ ተሰቃይቶ ነው። በቀልድ ወንጌል አትተረጎም። እግዚአብሔር አምላካችን ቅጥነተ ሕሊና ያድለን። ክፉና በጎ የምንለይበት አይምሮ ጎበዝ። አሁን ይሄ ሰው እንደ የዚህ ዓለም ሰው ድብልቅልቁ እኮ ወጥቶበታል። ይሄን ቅጥነተ ሕሊና የሚባለውን ነገር ልጨምርላችሁ። ለምሳሌ እናንተ በአውሮፕላን ስትሳፈሩ እታች ያለው ሰውዬ ምን ይላል? ዝቅ ይላል። ትንሽ ሆኖ ታዩታላችሁ። ሰውየው ቁመቱ አልተቀነሰም። ማን ከፍ ስላለ ነው? እኛ ከፍ ስንል እታች ያለው ዝቅ ይላል። አሁንም የአውሮፕላኑ የጫማው ርቀት ሲጨምር ደግሞ አሁንም እታች ያለው ዝቅ ይላል። ሰውየው 3 ክንድ የነበረው 2 ክንድ ያህላል። ግን አልተቆረጠም። ወደ 1 ክንድም ዝቅ ይላል። መጨረሻ ላይ ዝንብ ያህላል። ሰውየው ግን ወደ ዝንብነት አልተቀየረም። ማን ከፍ ስላለ ነው? እላይ ያለው ሰውዬ ከፍ ሲል የታችኛው ዝቅ ይላል። ምን ማለት ነው? የሰው ልጅ በንጽህና አይምሮው ሲበለጽግ፣ በቅድስና ሲታደል፣ በቅድስና ጌጥ ሲያሸበርቅ፣ እግዚአብሔር በልቡናው ሲያድርበት፣ ያን ጊዜ ነገሮችን ሁሉ አቅሎ ማየት ይችላል። አቅሎ አበጥሮ ያያቸዋል። ይሄ ቅጥነተ ሕሊና ወደ ሰማይ መምጠቅ። እንዲህ አሁን የሚደንቅማ ማድነቅማ እኮ ብንችል ከእግዚአብሔር በላይ ምን ድንቅ ነበር። እንዲህ ይላል ልበ አምላክ ቅዱስ ዳዊት መንክር ተላህያ ለባህር። እስኪ የባህር ጨዋታዋ ግሩም ነው በሉ። እስኪ በሉ የባህር በሉ። ምኗ ግሩም ነው አለ? ጨዋታዋ ይደንቃል። ባህርም ትጫወታለች። ምን እያደረገች? ያለ እግር ትሮጣለች፣ ያለ አፍ ትጫወታለች። ሿ ትላለች። ወይት ፏፏቴ ያልነው እኮ ፉፉፉ ስትል ተሰምቶ ነው መሰለኝ፣ እኔ እንደሚመስለኝ። ትንፏፋለች፣ ትጫወታለች፣ ደስ ትላለች። በኋላ ነቢዩ ዳዊት መለሰና እንዲህ አለ፣ መንክርሰ እግዚአብሔር በአርያሙ። ደሞ ባህር ምን ታስደንቃለች? ነገ ድርቅ መጥቶ መድረሻዋን የሚያሳጣት እሷስ አታስደንቅም። የሚያስደንቅስ በሰማያት ያለ ቅዱስ እግዚአብሔር ይላል። የሚደንቅ እግዚአብሔር ነው። ማድነቅ ከሆነልንስ እምናደንቅ ድንግል ማርያምን፣ እሳትን በከንፈሮቿ ስማ ያልተቃጠለችውን ወላዲት አምላክን ነው። ማድነቅማ ቢሆነልን በእውነት ቅዱስ ጳውሎስን አናደንቅም? ዛሬ የሰው ልጅ ሕሊናው ቅጥነተ ሕሊና አጣ። ረቂቅ ትምህርት አይሰማም። በየቻናሉ የሚተላለፈውን ስብከት የሚመስል ነገር፣ ጸሎት የሚመስል ነገር ስሙት እስኪ። ይህን ሁሉ እንጀራ ስጠው፣ ይህን ሁሉ አብላው። መብላትማ አሳማስ ይበላል። እኛ እኮ ከመብላት ያለፈ የጽድቅ ሥራ ነው ያለ። እኛ በአርአያውና በአምሳሉ የተፈጠርን ነን። የእግዚአብሔር መልክ የተሰጠን ነው። ልብ ብሎ በሉ እስቲ። ከሰው በቀር መልኩ የተሰጠው ማን አለ? ሰው እኮ ቢወድ የእንጀራ ቁራሽ፣ የሳንቲም ድቃቂ፣ የልብስ ላቂ ሊሰጥ ይችላል። መልኩን ግን ሊሰጥ የሚችል የለም። እግዚአብሔር መልኩን ሰጥቶ ፈጥሮናል። የእኛ መልክ ደግሞ ዘላለማዊነት ነው። ይሄ ቅጥነተ ሕሊና ማጣት። ቅጥነተ ሕሊና እንዲያው የእግዚአብሔር ቤተሰቦች ከቃሉ ጋር ናችሁ። ቅዱሳን እኮ ሌጦ ለብሰው ዋሻ ለዋሻ ተንከራተው መብላት እየቻሉ አንበላም ብለው፣ መጠጣት እየቻሉ መጠጣት ትተው፣ መልበስ እየቻሉ ልብስን ትተው፣ መሾም እየቻሉ ሹመትን ትተው ተንከራተው ነው ለክርስቶስ የኖሩት። እንዲያው ነው ጸጋ የተገለጠላቸው። ዛሬ ትናንትና ሌላ ነገር ሲያደርግ የነበረው ሰውዬ ነቢይ ገሌ ነኝ ብሎ ልፈውሳችሁ ይለናል። ይህን እንኳን መመዘን እንዴት ያቅተናል? ቅጥነተ ሕሊና አጣን እኮ። እንዴት ሊሆን ይችላል? ደርሶ ጸጋው ጉብ ይላል እንዴ? ሳትመርጥ ካገኘችው ላይ እንደምታርፍ አሞራ ቅርብ ወደ ሆናት ዛፍ ግር ብላ እንደምታርፍ መንፈስ ቅዱስ ከሆዳሙም ከዘማዊው ከሌባውም ሳይመርጥ ንጽሕናውን ሳይ ላልተዘጋጀ መከራ ላልተቀበለ ለከሃዲ የሚገለጥ መንፈስ ቅዱስ አለ። ለትጉ እምቢ ብሎ ለእንቅልፋም የሚገለጥ መንፈስ ቅዱስ አለ። ለጾመኛ እምቢ ብሎ ለሆዳም የሚገለጥ መንፈስ ቅዱስ አለ። ለትዕግሥተኛ እምቢ ብሎ ለችኩል የሚገለጥ፣ ለአመስጋኝ እምቢ ብሎ ለተሳዳቢ የሚገለጥ መንፈስ ቅዱስ አለ። ለትጉ እምቢ ብሎ ለሰነፍ እሺ የሚል መንፈስ ቅዱስ አለ። ለጻድቃን እምቢ ብሎ
ለኃጢአተኞች ለረከሱና ለጎሰቆሉ እሺ የሚል መንፈስ ቅዱስ አለ። አቡነ ተክለ ሃይማኖት ልክ ሳይሆኑ 24 ሰዓት በዝሙት ጎስቅሎ የሚኖር ሰው ለሱ እግዚአብሔር የሚገለጥለት ለምንድን ነው? አቤቱ አመፃን ጠላህ ጽድቅን ወደድክ የሚባል ጌታ እኮ ነው። እስኪ አመፃን ጠላህ በሉ። አመፃን ምን አልክ? ጽድቅን ምን አልክ? ወደድክ። ጽድቅ አስጠልቷቸው አመፃን የሚወዱ ሰዎች ጌታ ተገለጠልን ይሉና ጽድቅን የወደዱትን ደግሞ ተረት ነው የነሱ ገድል እየተባሉ ይተቻሉ። እንዴት ነው እግዚአብሔር ተቀየረ ሊባል ነው እንዴ? እግዚአብሔር ጽድቅን መውደድን ትቶ ኃጢአት ወደደ ሊባል ነው? ሌላ እግዚአብሔር ተገኘ እንዴ? መኑ ውእቱ እግዚአብሔር ዘይንበለ አምላክነ ወመኑ ውእቱ አምላክ ዘይንበለ እግዚአብሔር። ከእግዚአብሔር በቀር አምላክ ማን ነው? እስኪ በሉ ከእግዚአብሔር በቀር በሉ። አምላክ ማን ነው? ከአምላክስ በቀር እግዚአብሔር ማን ነው? በሉ እንጂ ከአምላክስ በቀር እግዚአብሔር ማን ነው? መዝሙር 17 ላይ ታገኙት። ከእግዚአብሔር በቀር አምላክ የለም። አምላክ ሳይሆንም እግዚአብሔር የሚባል የለም። ተመልከቱ። ስለዚህ አመፃን የሚጠላ ጽድቅን የሚወድ አምላክ ነው ያለን። ጽድቅን ትቶ ኃጢአትን ከሚያደርጉ ሰዎች ጋር የሚተባበር እግዚአብሔር የለም። ስለዚህ ይህንን የምንመዝንበት ቅጥነተ ሕሊና ሊኖረን ይገባል። እንዲሁ እኔ ይገርመኛል መንፈሳዊ ትምህርቱ እንኳን እንዲሁ እስኪ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን በሉ። አሜን በሉ እንጂ አሜን አትበሉ። አሜን ነው የሚባለው። ኦርቶዶክሳዊ መዓዛ ይኖራችሁ። እሺ። ስለዚህ ተመልከቱ፣ እንዲሁ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እኔ የሚገርመኝ እስኪ ልብ ብላችሁ ስሙ። ለእመቤታችን እልል ማለት ነውር ነው ይባላል። ለአንድ ደግሞ ሰውዬ ነው እንግዲህ ሰውዬ እንዲህ አድርጌ ፈውሻለሁ ተብሎ ለሱ እልል ይባላል። ለአምላክነት እልል ስንል ነውር ነው፣ ለነሱ ደግሞ እልል ስንል ልክ ነው። እንዴት ያለ እግዚአብሔር ነው እንደዚህ የሚያርጎ የሚቀበል? ይሄን እንኳን መመዘን የምንችልበት አቅም እንዴት እናጣለን? መንፈሳዊውስ አንሁን፣ እንዲያው በስጋዊ እንኳን ተማርን፣ ምክንያታዊ ነን፣ ሎጂካል ነን ነው የምትሉት እናንተ። እንደዚህ ነን የሚል ሰው ይሄን እንኳን መመዘን የሚችልበት ህሊና እንዴት ያጣል? እግዚአብሔር በጎ ህሊና ያድለለ ሁላችንም። እንደዚህ እንዲሆን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ይሆን ዘንድ ለቅጥነተ ሕሊና መራቀቅ እንዲችል ሰው ያገኘው ሁሉ የሚጎትተው ያገኘው ሁሉ የሚያሳምነው። በቀዳሜ ሰማዕት በቅዱስ እስጢፋኖስ ጊዜ አንድ ጠንቋይ ነበረ። እየሰማችሁ ነው? ያ ጠንቋይ መጣና ቅዱስ እስጢፋኖስ ሲያስተምር አምነው የነበሩት ህዝቦች ያ ጠንቋይ መጣና በሬውን በጆሮው ሹክ ሲለው ሁለት ተሰነጠቀ። ኋላ ደግሞ በሚዛን ቢመዝነው እኩል ሆነ። አረ ይህማ የምድር እግዚአብሔር አይደለ ብለው ቅዱስ እስጢፋኖስን ትተው ወደዚያ ሄዱ። ከዚያ ደግሞ ቅዱስ እስጢፋኖስ ያ ጠንቋዩ ሁለት የሰነጠቀውን በሬ አስነሳና ጠንቋዩን እያባረርክ ዘኸውና አለው። እያባረረው ይዞ ሲመጣ አረ የምድር እግዚአብሔር ይሄ ነው አሉ። ደግሞ ወደ ቅዱስ እስጢፋኖስ አንዱ ሲያሳየን ወደ አንዱ። ስለዚህ ቅጥነተ ሕሊና እንዲገኝ በምሳሌ የተነገረ ትምህርት ሊረዱት የሚቻለው በምንድን ነው? በቅጥነተ ሕሊና በመማር እንረዳዋለን። በምሳሌ የተነገረው ትምህርት እንዴት ነው የምንረዳው? በቅጥነተ ሕሊና። አንድ ሰው መጽሐፍ ቅዱስን ለማወቅ ምንድን ነው ማድረግ ያለበት? አንድ ጥቅስ ልስጣችሁ። የማቴዎስ ወንጌል ምዕራፍ 18 ላይ ያለቃል። 2 ወይም 3 ናችሁ ብትሰበሰቡ በመካከላችሁ እገኛለሁ። 2 የተባሉት ሃይማኖት፣ ምግባር፣ ብሉይ፣ ሐዲስ እነዚህ ናቸው። 2 ሆኖ መሰብሰብ ማለት ሃይማኖትና ምግባርን አንድ አድርጋችሁ ከያዛችሁ እኔ እገኛለሁ። ብሉይና ሐዲስን አንዱ ይቅርብን፣ አንዱ ተሽሯል፣ አንዱ አለ ሳትሉ 2ቱን ሕግጋት አጽንታችሁ ከኖራችሁ በመካከላችሁ እገኛለሁ ማለቱ ነው። እንዲህ ይላል፣ ርቱዕ ሃይማኖት የሚባል ሊቅ በአንድ ክንፍ መብረር የሚችል ወፍ አሳየኝ እስኪ ይላል። ይቻላል? አንድ ጡት ጠብቶ ያደገ ልጅ አለ? አንድ ጡት ቢጠባ ምን ይደረጋል? እስኪ አንድ ልጅ አንድ ጡት ብቻ ቢጠባ ምን ችግር ይገጥመዋል? የምታውቁትን ተናገሩ፣ ካላወቃችሁት ደግሞ ያው ዝም በሉ። ምንድነው? እኔ ጠይቄያለሁ፣ ሐኪም ጠይቄያለሁ። የእውነቴን ነው የምነግራችሁ። አንደኛ ሰውየው ከሁለቱም ጡቶች ሊያገኘው የሚችለው ንጥረ ነገር ይለዋል ሳይንሱ። ይሄ ንጥረ ነገር የሚባል ነገር እኛ አይገባኝም።
እንደዚያ ያለው ነገር እውነተኛ የሚያሳድገውና ከበሽታ የሚጠብቀው ነገር ያጣል። ሁለተኛ ደግሞ እናቱን የጡት ህመምተኛ ያደርጋታል። እናቱን ያማታል። እሱ ደግሞ ኃይል የሌለው ይሆናል። ጡት ሳይጠባ ያደገ ሰው አይታችኋል? ምንድን ነው የሚሆነው? ደካማ ነው። ሆዱ በጣም የተገተተ፣ ራሱ በጣም ትልቅ፣ እግሩ ደግሞ በጣም ቀጭን፣ እንዲያው ልክና መጠን የሌለው ዝም ብሎ ማለት ነው። ልክና መጠን የሌለው ደካማ፣ እንዲያው በኩርኩም እንኳን ብንመታው ራሱ እንደ ዱባ ወዲያው የሚላጥ ጡት አልጠባማ። የበረታና የጠባ ግን ከሆነ ራሱን ቢመታ ራሱ ምንድን ነው የሚለው? ሲመቱት ቀጭ 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 ነው የሚለው እንደ ብረት። በደንብ ጠብቷላ። አሁን ደካማ ትውልድ የተፈጠረው ብሉይና አዲስን ከቤተ ክርስቲያን ጡት ስላልጠባ ነው። እናቱ የምትፈልገው ልጁ ሁለቱንም ጡቶቿን እንዲጠባ ነው። ነገር ግን አንዱን ጡት ብቻ እየጠባ ከሆነ እናቱን እንደሚያሳምማት ዛሬ ብሉይ ኪዳን ቀርቷል፣ ታቦቱ ቀርቷል፣ ይሄ ቀርቷል እያሉ አንድ ጡት ብቻ እንያዝ ብለው አንዱን ጡት እንኳን መጥባት እንደሚገባቸው አድርገው ሳይጠቡ ለካክፈው የወጡ ቤተ ክርስቲያንን ያሳመሟት በምጥ ያሳዟት ክፉ ልጆች አሉ። ልጆች የነበሩ ግን እናታቸውን የሚረግጡ ክፎች። መኃልየ መኃልይ ዘሰሎሞን ላይ እንዲህ የሚል ቃል አለ። ሚአዳም አጥባትኪ እህቴ መራት፣ እህቴ ሙሽራዬ ጡቶችሽ እንዴት ያምራሉ ይላል። ጥበበኛው ሰሎሞን እንዲህ የሚላት እህቴ ሙሽራዬ የሚላት ቅድስት ቤተ ክርስቲያን ነው። እናቴ ቅድስት ቤተ ክርስቲያን ጡቶችሽ ብሉይና ሐዲስ እንዴት ያምራሉ። እላፈለፍላ ሀሊበ መንፈስ ረቂቅ ወተትንም ያፈልቃሉ። ረቂቅ ወተት እናቶቻችን የሚያፈልቁት ወተት የሚዳሰስ ወተት ነው። የሚዳሰስ ወተት ጠብተን በሚዳሰስ ሥጋ እናድጋለን፣ በሚዳሰስ አፈር እንበላለን። የማይዳሰሰውን ረቂቅ ወተት ጠብተን ረቂቅ እድገት እናድጋለን፣ በረቂቅ ከተማ በመንግሥተ ሰማያት እንኖራለን። እናቴ ቤተ ክርስቲያን ሁለቱ ጡቶችሽ እንዴት ያምራሉ። ስለዚህ ሁለት ክንፍ በሁለት ክንፍ መብረር እንደሚቻል አንዱ ክንፉን የተመታ ንስር ወደ ሰማይ መብረር እንደማይችል አንድ ጡት የጠባ ልጅ ማደግ እንደማይችል ወደ መንግሥተ ሰማያት መግባት የሚቻለው በሁለቱ ክንፎች በሁለቱ ጡቶች በቅድስት ቤተ ክርስቲያን በብሉይና በአዲስ ነው። ሦስት ግን የተባሉ ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና ናቸው። ይህንን ልተወውና ወደዚህኛው ልምጣ። ነሳሂ ተነሳሂ ሄር ላይክ ምን ማለት ነው? ነሳሂ ማለት ንስሐ የሚሰጠው ተመልከቱ፣ ንስሐ የሚቀበለው ካህን ማለት ነው። ተነሳሂ ማለት ደግሞ የሚናዘዘው ነው። በዚያ መካከል ደግሞ ቸር መልአክ አለ፣ ቸር ዲያቆን አለ። ሦስቱ ባሉበት እግዚአብሔር አለ። ካህንና ከካህን ንስሐ አባት አድርጎ የሚናዘዝ ካለ በዚያ መካከል እግዚአብሔር አለ። ሦስቱ ናችሁ ብትሰበሰቡ፣ ካህን ከያዛችሁ፣ ዲያቆንም ካለ፣ ቸር መልአክ ከያዛችሁ፣ እናንተም ከተጨመራችሁ እኔ በመካከላችሁ እገኛለሁ ነው። ወደ ከርሴ ጋር የሚገናኘውን ይችን ላምጣው ደግሞ ምንድን ነው? ሦስቱ ናችሁ ብትሰበሰቡ ማለት መጽሐፍ፣ አንባቢ፣ ተርጓሚ ሦስቱ ካሉበት እግዚአብሔር አለ። ዛሬ መጽሐፍ አለ፣ አንባቢ፣ ተርጓሚ ጎሏል። የተቸገርነው እዚህ ላይ ነው። ተርጓሚ የለም። ሁሉም ሰው መጽሐፍ ቅዱስን እንደፈለገ ያነባል፣ እንደፈለገ ይተረጉማል፣ እንደፈለገ ይወድቃል። ሦስቱ አንድ ላይ ተሸርበው የሚሄዱ ናቸው። መጽሐፈ መክብብ ምዕራፍ 4 ላይ ፈትል ስሉስ እይትበተክ ይላል። ተመልከቱ፣ 3 ሽርብ ገመድ አይበጠስም ይላል። ንስሐ አባት ከያዛችሁ፣ ቅዱሳን መላእክትን ከያዛችሁ እናንተ ከዚያ እግዚአብሔር አለ። መጽሐፍን አንባቢ፣ ተርጓሚ፣ የመጻሕፍት መምህር አብረዋችሁ በሕይወታችሁ ውስጥ ካሉ ለዘላለም እማንበጠስ ገመዶች እንሆናለን። ለዚህ ነበር ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተምር የነበረው። የሰላም አምላክ ከሁላችን ጋር ይሁን። አጸደ ወይን የምትባል እመቤታችን በረድኤታ አትለየን። ወስብሐት ለእግዚአብሔር ወለወላዲቱ